የትግራይ ጦርነት በኢትዮጵያ ወይም በሶማሊያ ወይም በሊቢያ ከጋዳፊ መውደቅ በኋላ ወይም በሱዳን ያሉት ግጭቶች የውስጥ ግጭቶችን በማጋጋል በውጭ ኃይሎች እገዛ በመቀጠላቸው ወይም ፕሮክሲ ዋር በመሆናቸው ትልቅ የእድገት ማነቆ ሆነዋል። የሀገር ኢኮኖሚ እንዴት ማደግ እንዳለበት በራስህ ሰዎች ጥናት ሳታደርግ የቀድሞ ገዢዎችህ በሰጡ የጥናት ወረቀት ላይ ተመርኩዘህ ፖሊሲህን የምትቀርጽ ከሆነ መቼም ቢሆን የእድገት መንገድ አታገኘውም። 88 አባላት ያሉት ፓን አፍሪካዊ ባንክ ውስጥ ትልቁ ሼር የማን ነው ታውቃለህ? አሜሪካ፣ በጀርመን፣ የፈረንሳይና የኢዩ ነው። በሌላ አነጋገር አፍሪካ አሁንም በሌሎች ጉልበተኞች ተጽዕኖ ስር ናትና መቼም ቢሆን እውነተኛ ለውጥ ወይም እድገት ልታይ አትችልም። የአፍሪካ ፖለቲከኞች የእንግዲህ ልጁን ቆርጠው በራሳቸው መቆም እስካልቻሉ ድረስ የአፍሪካ መሪዎች ዋሽንግተን ስትጠራቸው፣ ፓሪስ ስትጠራቸው፣ ቶኪዮ ስትጠራቸው፣ ፔኪንግ ስትጠራቸው ግር ብለው ሄደው አፍሪካን ሳሚት የሚባለው ማለት ነው ምን ማድረግ እንዳለባቸው ሲነግሯቸው አዳምጠውና እንደ ታላቅ ክብር ቆጥረው በእርካታ የሚመለሱት። አፍሪካ በአግባቡ የምትቆጣጠረው የቴክኖሎጂ ብቃት የላትም። ልምምዶች የሚጠቁሙን በዚህ በቴክኖሎጂ ትውልድ ዘመን አርቲፊሻል ኢንቴሊጀንትን የተቆጣጠረ የራሱን ግብ የተቆጣጠረ ነው። የከሸፈ ፖሊሲ ያለው መንግስት የከሸፈ ሀገር ይፈጥራል። ያንን ለማስቀጠል ስልጣኑን በብሔር ወይም በሃይማኖት መስመር እየከፋፈለና በሙስና እያገዘ የከሸፈ ፖሊሱን ለማራዘም ይታገላል። ይህ ጽሑፍ የተዘጋጀው ፕሮፌሰር ሉሙምባም አንደር ዲቨሎፕመንት ኦፍ አፍሪካ ብሎ ካዘጋጀው ንግግሩ ላይ ሲሆን ከሀገራችን እውነታ ጋር እያሳለጥኩ እንደሚከተለው አዘጋጅቸዋለሁ። ያልበለጸገችው አፍሪካ። እውነት ነው። የአፍሪካ ሀገራትንና በአጠቃላይም የአፍሪካን አህጉር ስንመለከት በኢኮኖሚው በኩል ማደግ የነበረባቸውን ያህል አላደጉም። አፍሪካ እንዳላት የተፈጥሮ ሀብት ብዛትና እንዳላት የሰለጠነ የሰው ኃይል ብዛት እድገቷ በእጅግ ተመንድጎ መታየት ነበረበት። የታንዛኒያ ፕሬዝዳንት አንድ ጊዜ እኛ አፍሪካውያን ከረጃጅም ህንፃዎችና ከዘመናዊ ቁሳቁሶች ይልቅ ይህም መልካም ነው፣ የሰው ልጅ የኑሮ ለውጥ ሲያሳይ የበለጠ ያረካናል ብለዋል። በለውጥ የሚያምን ትውልድ ማፍራትና ለዛም ለውጥ ራሱን የሰጠና የተዘጋጀ ትውልድ ማዘጋጀት እጅግ አስፈላጊ ነው። ስለ እድገት ስናወራ መመዘኛችን ጂዲፒ ብቻ ሊሆን አይገባም። ምንም እንኳን እሱም መልካም እንዲሁም አስፈላጊ ቢሆንም አፍሪካ ወደ ተሻለ የእድገት ማማ ላለመውጣቷ ብዙ ምክንያቶች ይኖራሉ። አፍሪካ ከቅኝ ግዛትነት ከተላቀቀች ወደ 60 ዓመት ገደማ ተጠግቷል። የቅኝ ግዛቱ ተጽዕኖ ግን ገና ልክ እንደ ትላንትና አሁንም በህይወት አለ። አፍሪካም ያላትን እምቅ ሀብት በቅጡ የተረዳች አትመስልም። ለምሳሌ ያህል ኮንጎ በዓለም ላይ እጅግ የበለጸገ የተፈጥሮ ሀብት ካላቸው ሀገራት በግንባር ቀደም የምትቆጠር ብትሆንም ነፃነቷን ካገኘችም በኋላ ቤልጅየም እንደ መዥገር መጣበቁ ሳያንስ አሜሪካኖቹም ተጨመሩባት። ፖለቲካውን በማመስ የታመሰችና ሰላም ያጣች ሀገር እንድትሆን አደረጓት። እጅግ በጣም በበረከተ የተፈጥሮ ሀብት በበለጸገው በምስራቁ የሀገሪቷ ክፍል ብቻ ከ120 በላይ የታጠቁ የሚሊሻ ቡድኖች አሉ። ኪንሻሳ የተቀመጠው መንግስት በወርቅ ማዕድኑ ይሁን ወይም በሌላው ማዕድናት ወይም በፖለቲካውን በኩል ምንም አይነት ቁጥጥር ወይም ስልጣን በእነዚህ አካባቢ የለውም። በደቡብ የካሜሩን ግዛት ብትሄድ ላለፉት 6 ዓመታት ትምህርት ቤቶች ተዘግተው ልጆች እቤት ውለዋል። የትግራይ ጦርነት በኢትዮጵያ ወይም በሶማሊያ ወይም በሊቢያ ከጋዳፊ መውደቅ በኋላ ወይም በሱዳን ያሉት ግጭቶች የውስጥ ግጭቶችን በማጋጋል በውጭ ኃይሎች እገዛ በመቀጠላቸው ወይም ፕሮክሲ ዋር በመሆናቸው ትልቅ የእድገት ማነቆ ሆነዋል። በእነዚህ ግጭቶች የተነሳ አፍሪካ ራሷን
የምትመግብበት የእርሻ ምጣኔ ሀብትን ማሳደግ አልቻለችም። አፍሪካ የተፈጥሮ ሀብቷን በአግባቡ አውጥታ መጠቀም አልቻለችም። አፍሪካ የውጭ ምርቶችን አግበስባሽ እንጂ የተፈጥሮ ሀብቷን ወደ ምርት ለውጣ ኤክስፖርተር መሆን አልቻለችም። አፍሪካ አሁንም የጥሬ ዕቃ እንዳለ ምንም ተጨማሪ እሴት ሳትጨምርበት በመላክ የታወቀች ነች። ለምሳሌ ያህል የኮኮ አምራች ሆነህ ፍራፍሬውን እንዳለ እሴት ሳትጨምርበት ወደ እንግሊዝ ወይም ወደ ስዊዘርላንድ የምትልክ ከሆነና መልሰህ ያንኑ ኮኮ በቸኮላት መልክ ኢምፖርት አድርገህ 40 እና 50 እጥፍ ሆኖ መልሰህ የምትገዛ ከሆንክ ስላለ የሀብት ጥቅም ገና አልገባህም ማለት ነው። ወይንም ሊቲየም የሚባለውን የማዕድን አይነት ድንጋያን አንስተህ እንዳለ ለቻይና ለአሜሪካ እየሸጥክ ከዛ የሚመረተውን የመኪና ባትሪ ውጤት በመቶና መቶ እጥፍ የምትገዛ ከሆንክ ስላለ የሀብት ጥቅም ገና አልገባህም ማለት ነው። ኮባልት ወይም ታንታለም የሚባሉት ማዕድናት ላይ እሴት ጨምረህ ለሞባይልና ለኮምፒውተር አምራች ኩባንያዎች ካላቀረብክ ስላለ የሀብት ጥቅም ገና አልገባህም ማለት ነው። ቡና አምራችም ሆነህ እንደ ኔስቴል ላሉ ኩባንያዎች እሴት ጨምረህ የማታቀርበው ከሆነ ስላለህ የሀብት ጥቅም ገና አልገባህም ማለት ነው። በኢኮኖሚ ውስጥ የተጨማሪ እሴት አስፈላጊነት ገና አልገባንም እኛ አፍሪካውያን። የሚገርሙ ኬንያ አሳ ከቻይና ታስገባለች። እንዲሁም ጥቂት ላሉን የአሳ እርባታ ተቋሞች እንኳን የአሳ መኖ ከብራዚል እናስጭናለን። እንደው እኮ በጣም የሚገርም ነው። ገንዘብህ ወይም ከረንሲህ ተራ ወረቀት ሲሆን፣ ግብይትህ ሁሉ ዶላራዊ ሲሆን፣ ባንክህን IMF እና የዓለም ባንክ ሲቆጣጠሩ የአንተ ኢኮኖሚ ምንም ማለት ነው። የሀገርህ ኢኮኖሚ እንዴት ማደግ እንዳለበት በራስህ ሰዎች ጥናት ሳታደርግ የቀድሞ ገዢዎችህ በሰጡ የጥናት ወረቀት ላይ ተመርኩዘህ ፖሊሲህን የምትቀርጽ ከሆነ መቼም ቢሆን የእድገት መንገድ አታገኘውም። የውጭ ፖሊሲ ግንኙነትህ ምን መምሰል እንዳለበት የቀድሞ ገዢዎችህ የሚነግሩህ ሲብስም የሚያዙህ ከሆነ መቼም ቢሆን የእድገትን መንገድ አታገኘውም። የተለያዩ ተቋማትን በሪሞት ኮንትሮል የሚያጠፉና የሚያበሩ የውጭ ኃይላት ተጽዕኖ ካለብህ መቼም ቢሆን የእድገትን መንገድ አታገኘውም። 88 አባላት ያሉት ፓን አፍሪካዊ ባንክ ውስጥ ትልቁ ሼር የማን ነው ታውቃለህ? አሜሪካ፣ በጀርመን፣ የፈረንሳይና የኢዩ ነው። በሌላ አነጋገር አፍሪካ አሁንም በሌሎች ጉልበተኞች ተጽዕኖ ስር ናትና መቼም ቢሆን እውነተኛ ለውጥ ወይም እድገት ልታይ አትችልም። የእርስ በርስ ግብይቷም በጣም ደካማ ነው። ታውቃለህ በአፍሪካ መካከል ያለው የእርስ በርስ ግብይት ከ25 በመቶ እንደማይበልጥ። ይህ ማለት እርስ በርሳችን በመገበያየት ሊያድግ የሚችለው ኢኮኖሚያችን ከቻይና ከአውሮፓና ከአሜሪካ በሚመጡ ቁሳቁሶች ተሞልቷል ማለት ነው። እድገታችን ዘላቂነት ያለው እድገት እንዲሆን በጥሬ ዕቃዎቻችን ላይ ተጨማሪ እሴት ማድረግ አለብን። የራሳችንን ዋጋ ራሳችን መወሰን አለብን። የእርስ በርስ ግብይታችንን ማጠናከር አለብን። በቴክኖሎጂ ራሳችንን ማብቃት አለብን። ቀደም ብሎ የአፍሪካ ኢኮኖሚ ሆነ ፖለቲካ በቀጥታ በአውሮፓውያኑ የቅኝ ግዛት ስር ነበረ። ከሁለተኛው ዓለም ጦርነት በኋላ ደግሞ ኒዮኮሎኒያሊዝም ኢኮኖሚውንም ሆነ ፖለቲካውን መቆጣጠርና መጠምዘዝ ቀጠለ። ኮሎኒያሊዝም ሆነ ኒዮኮሎኒያሊዝም የአንድ ሳንቲም ሁለት ገጾች ናቸው። በኒዮኮሎኒያሊዝም በኩል ከሁለተኛው የዓለም ጦርነት በኋላ አሜሪካ አዲሷ ቅኝ ገዢ ሆና ብቅ አለች። ከቀዝቃዛው ጦርነት በኋላ ደግሞ ቻይና፣ ቱርክ እንዲሁም የአረብ ገልፍ ሀገራት በተራቸው ወደ ጨዋታው ሜዳ እየተቀላቀሉ ነው። የራሳቸውንም ጎል በአፍሪካ ኢኮኖሚ ፖለቲካ ላይ እያስቆጠሩ ነው። የዚህ ሁሉ ድምር ውጤት በቅጡ ባላሸነፍነው የፖለቲካ ነፃነታችን ላይ ከስሩ ተቦርብሮ ተበልቶ ያለቀ የኢኮኖሚ ማንነት ለመገንባት እየተውተረተረን ነው ማለት ነው። ለዚህ ነው የምዕራባውያኑ ማዕቀብ በአፍሪካ ላይ ጡንቻው የሚበረታው
የሚሰራው። ለምሳሌ ዚምባብዌን ብንወስድ ማዕቀብ በደንብ አድርጎ ነው የደቆሳት። አሁን ደግሞ ደቡብ አፍሪካን በማዕቀብ እያስፈራሩ ነው። ከገፉበት የዚምባብዌን እጣ ፈንታ ሊያከናንቧት ይችላሉ። ምክንያቱም የአፍሪካ ኢኮኖሚ የዋሽንግተን ወይም የፓሪስ ወይም የሊዝበን ወይም የለንደን ጅብራ ጥላ አጥልቶበታል። ጨቅላ የሆነው የአፍሪካ ኢኮኖሚ እንዲያድግ ከተፈለገ የእነዚህን ሀገራት የፖለቲካና የኢኮኖሚ የእንግዴ ልጅነት ተቆርጦ መጣል አለበት። የአፍሪካ ፖለቲከኞች የእንግዴ ልጁን ቆርጠው በራሳቸው መቆም እስካልቻሉ ድረስ የአፍሪካ መሪዎች ዋሽንግተን ስትጠራቸው፣ ፓሪስ ስትጠራቸው፣ ቶኪዮ ስትጠራቸው፣ ፔኪንግ ስትጠራቸው ግር ብለው ሄደው አፍሪካን ሳሚት የሚባለው ማለት ነው ምን ማድረግ እንዳለባቸው ሲነግሯቸው አዳምጠውና እንደ ታላቅ ክብር ቆጥረው በእርካታ የሚመለሱት። የእንግዴ ልጁን ቆርጠው አልጣሉምና ሳይከፋፈሉ በራሳቸው ቆመው ተንፍሰው መብታቸውንም ጠይቀውና አስከብረው መመለስ አይችሉም። አፍሪካ ሌሎች ያደረጉትን ማድረግ አለባት። የኃይል ማመንጫ በትጋት መገንባት አለባት። ተጨማሪ አባዮችን መገንባት አለባት። በጥሬ ዕቃዎቿ ላይ ተጨማሪ እሴቶችን ግብአት በማድረግ የተሻለ ተወዳዳሪና ለጥሬ ዕቃውም የተሻለ ጥቅም ማግኘት አለባት። ወጣት ምሁራኖቿም በትንሹም በትልቁም የሚፈልሱበትን ወይም ብሬን ድሬን ችግር ከስር መሰረቱ መርምራ መፍትሄ መስጠት አለባት። የሰላማዊ ኒውክሌር ግንባታ ላይ ትኩረት ልታደርግ ይገባል። በኤአይ ላይ እና በዲጂታል ቴክኖሎጂ ላይ ብርቱ ስራ በመስራት አዲሱን ዓለም በአስቸኳይ ልትቀላቀል ይገባል። አፍሪካ በአግባቡ የምትቆጣጠረው የቴክኖሎጂ ብቃት የላትም። ልምምዶች የሚጠቁሙን በዚህ በቴክኖሎጂ ትውልድ ዘመን አርቲፊሻል ኢንቴሊጀንትን የተቆጣጠረ የራሱን ግብ የተቆጣጠረ ነው። ቻይና አሁን የሆነችን ቻይና ለመሆን፣ ጃፓን አሁን የሆነችን ጃፓን ለመሆን፣ ኮሪያ አሁን የሆነችን ኮሪያ ለመሆን በአርቲፊሻል ኢንቴሊጀንት ላይ ትኩረት በማድረጋቸው ነው። ቀጣይ የሆነ የእድገት መስመር ውስጥ ለመግባት ሞተሩን መቆጣጠር ይገባል። በዚህ ዘመን ደግሞ ሞተሩ ቴክኖሎጂ ነው። መርሳት የሌለብን ነገር ቅኝ ተገዢዎች እንደነበርን ነው። ከትውልዱ የቀደመው ኑአሚን ንክሩማ በ1965 ስለ አፍሪካ ዕጣ ፈንታ ሲጽፍ የኮሎኒያሊዝምን ጋሬጣ ነቅለን ካልጣልን የሚተካው ኒዮ ኮሎኒያሊዝም በካፒታሊዝም እየታገዘ የአፍሪካን ኢኮኖሚ በቁጥጥር ስር ያደርገዋል ነበር ያለው። ይህ ደግሞ ከሁሉ የባሰ አደገኛ ጊዜ ነው ለአፍሪካ። አሁንም በሚገርም ሁኔታ የፈረንሳይ መንግስት የቀድሞ ቅኝ ተገዢ ሀገሮቻቸውን የገንዘብ ምንዛሬ አቅም ሆነ እትመት ይቆጣጠራሉ። አሁንም ቅኝ ተገዢዎች ነን። እንግሊዞቹ በቅኝ ግዛት የገዟቸው ሀገራት ውስጥ ምርጫ በሚቀርብበት ጊዜ እንግሊዝ ሀገር ውስጥ ቻተም ወደሚባል ቦታ ተወዳዳሪ ፖለቲከኞችን ይጋብዟቸዋልና ይህ ወይም ይቺ ፖለቲከኛ ስልጣን ቢይዝ ወይም ብትይዝ የኛ ታዛዥ ይሆን ወይም ትሆን ይሆን በሚል መንፈስ የተቃኘ ከጋዜጠኞች ጋር እንዲወያዩ ያደርጓቸዋል። ከዚያም ሃርድ ቶክ በሚባል ፕሮግራም ላይ አቅርበው ያርበደብዷቸዋል። ተላላኪ ልጆች መሆናቸውን ይፈትሻሉ። ከተላላኪ ምርጥ የሆነውን ወይም የተሻለውን ተላላኪ እንዲመረጥ በጎ ፊታቸውን ያሳዩታል። ያሳዝናል። አሁንም ቅኝ ተገዢዎች ነን። የሚያስፈልገን ንግድ እንጂ እርዳታ አይደለም። ይህ በአንድ ጊዜ የሚለወጥ ጉዳይ አይደለም። አፍሪካ ራሷን ነጥላ ለብቻዋ የትም አትደርስም። ማንም ሀገር ከሌላው ጋር አብሮ ሲደራደር የራሱን ጥቅም ማስቀደምና አስቦ መስራት አለበት። በዚህ በኩል ችግር የለብኝም። የኛ አፍሪካውያን ችግር ጥቅማችንን አስልተን ወደ ድርድር አንመጣም። በቅጥ ላልተረዳነው ውል ለመፈረም ችኩሎች ነን። ደካማ ተደራዳሪ ከሆንክ እድሜ ልክህን ሀብትህ እንደተቦጠቦጠ ትኖራለህ። የሚገርመው አፍሪካዊ መሪዎቻችን ደካማ ተደራዳሪዎች መሆን ብቻ ሳይሆን
ተደራድረው ያመጧትን ያችኑ መብት እንኳን ለማስጠበቅ አቅምና ቆራጥነት የላቸውም። የቀድሞው ቅኝ ገዢ ባለሀብቶች በተለያዩ የአፍሪካ ሀገራት ውስጥ ኢንቨስት ካደረጉ በኋላ 70 ሳንቲም ሳይከፍሉ ትርፋቸውን ሁሉ ወደ መጡበት ሀገር የሚያሻግሩ ብዙ ናቸው። የአየር ብክለት የሚያመጡ ምርቶችንና የማምረቻ መሳሪያዎችን መቆጣጠርና በስርዓት እንዲሰሩ ማድረግማ እሱማ ቅንጦት ነው። አፍሪካውያን ወደ ሌሎቹ ጣታችንን እየጠቆምን ክሳችንን መደርደር ማቆም አለብን። ከእኛ ቅኝ ግዛት ነፃነት በኋላ እንደ ሀገር የተመሰረቱ ሀገራት ከኛ የተሻለ ሰርተዋል። ለምሳሌ ሲንጋፖር፣ የተባበሩት አረብ ሰላጤ ወይም ጋልፍ ሀገራት፣ ደቡብ ኮሪያ፣ ቪየትናም ከ30 ዓመት በታች ያሳዩት እድገት የሚገርም ነው። የእኛ ነፃነት ግን ወደ 60 ዓመት እየተጠጋው ነው። የአፍሪካ ትልቁ ችግሯና ህመሟ ፖለቲከኞቿ ናቸው። በተደጋጋሚና በተከታታይ በርካታ መጥፎ እጅግ በጣም መጥፎ መሪዎችን የአፍሪካ ህዝብ አስተናግዷል። አፍሪካውያን መሪዎቻችንን በቃችሁ የማለት ጉልበት ያስፈልገናል። የዘረፋቸው ብዛት በጣም ከፍተኛ ነው። መዝረፍ ብቻ አይደለም፣ ማሰሩም መግደሉም የየዕለት ተግባራቸው ነው። መልካም አስተዳደር ላይ ጫፍ ካለው ይጀምራል። ጭንቅላቱ የገማ አሳ ጠቅላላ ሰውነቱም የበሰበሰና የገማ ነው ማለት ነው። ይህን ታሪክ ደጋግሞ አረጋግጦልናል። ፍጹም መሪ የለም። ህዝብ ግን ቆራጥ ሆኖና ተደራጅቶ መሪውን ሲመርጥና ሲሽር መሪውን ወደ ፍጹምነት ይመራዋል ወይም በተቻለ መጠን ወደዛ ያስጠቀዋል። ዲሞክራሲ ቆራጥነትን ይፈልጋል። አምባገነናዊ መሪ ሌላ ፍጹም የባሰ አምባገነናዊ መሪ እየፈጠረ ይሄዳል እንጂ ከዛ ውስጥ ዲሞክራሲ አይወጣም። የከሸፈ ፖሊሲ ያለው መንግስት የከሸፈ ሀገር ይፈጥራል። ያንን ለማስቀጠል ስልጣኑን በብሔር ወይም በሃይማኖት መስመር እየከፋፈለና በሙስና እያገዘ የከሸፈ ፖሊሱን ለማራዘም ይታገላል። ምንድነው እኛ አፍሪካውያን ማድረግ ያለብን? ይህ የከሸፈ ፖሊሲ እንዲድን የመፍትሄው ክትባት ልንወጋው ይገባል። ይህ የመፍትሄ ክትባት ደግሞ አፍሪካውያን በተደራጀ መልክ ነቅተው አምባገነን መሪዎችን መታገል ነው። ይህ ቀላል ስራ አይደለም። ግን አፍሪካውያን በድህነት የምትማቀቅና ዝንተ ዓለም የማትበለጽግ አፍሪካን ይዘን ከምንጓተት ቆራጥ የሆነ የፖሊሲ ለውጥ የሚያመጡ አዲስ ትውልድን ልንፈጥር ይገባል። ይህ ይቻላል? አዎ ይቻላል። ለምሳሌ ታንዛኒያ ጥሩ ምሳሌ ናት። ህዝብን በህዝብ ላይ ከሚያነሳሳ ፖሊሲ ይልቅ ህዝብን የሚያቀራርብና አብሮ የሚያኗኑር ፖሊሲ በመቅረጿ የተነሳ ምንም እንኳን ከ116 በላይ ብሔሮችና ጎሳዎች ቢኖሩ አንድም የብሔር ግጭት አይሰማም። ባህሉንና ቋንቋን የሚያከብር ፖሊሲ ማርቀቅ በመቻላቸው የተነሳ ብሔርንና ቋንቋን የፖለቲካ መታገያ ማድረግ ለሚፈልጉ የከሸፉ ፖለቲከኞች መደላደሉ እንዳይፈጠር ማድረግ ችለዋል። ቦትስዋና ሌላው ጥሩ ምሳሌ ነች። ሩዋንዳም ከብዙ ሰቆቃ በኋላ ቢሆንም ለከሸፉ የብሔር ፖለቲከኞች በሯን ለመዝጋትና ወደ ተስተካከለ ሁሉንም ሊጠቅም ወደሚችል ፖሊሲ ፊቷን ለማዞር በቅታለች። ኬንያ፣ ጋና፣ ናይጄሪያ ወደ ተሻለ ፖሊሲ ፊታቸውን እያዞሩ ይገኛሉ። በቂ ነው ባይባልም ፕሬዚዳንት ሙሴቬኒ ይመስለኛል ስለ አፍሪካውያን ኢኮኖሚ እድገት ሲያወራ እንዲህ ያለው የአፍሪካውያን የኢኮኖሚ ውድድር ከድንክዮች መካከል ረጅሙ ድንክዬ የት ነው የሚል ነው። እውነቱን ነው። የአፍሪካውያን የኢኮኖሚ እድገት ከንጽጽር ማስገባት በራሱ ሹፈት ነው። ለምሳሌ ያህል 55 ሚሊዮን የህዝብ ብዛት ያላት አንድ አፍሪካ ሀገር ጂዲፒዋ ከ110 ቢሊዮን የአሜሪካን ዶላር ቢሆን ይህ እጅግ በጣም ደካማ ኢኮኖሚ ነው። ትንሿ የአውሮፓ ሀገር ዴንማርክ በ5 ሚሊዮን የህዝብ ብዛት ጂዲፒዋ ከ500 ቢሊዮን የአሜሪካን ዶላር በላይ ነው። የ5 ሚሊዮን ህዝብ ጂዲፒ 500 ቢሊዮን ዶላር እና የ55 ሚሊዮን ህዝብ ጂዲፒ 110 ቢሊዮን ዶላር አድገናል እያልን ድንክዬን ከድንክዬ ያወዳደርን ራሳችንን ባናሞኝ መልካም ነው። ይልቁንስ እውነታውን ተጋፍጠን
ጉዞአችንን ወደ ፈጣን ማርች ለውጠን መንገዳችንን ብናስተካክል ይሻላል። አፍሪካ የተፈጥሮም ሆነ የሰው አቅም ብቃት እጥረት የለባትም። ያንን አቀናጅቶና ጥሩ ፖሊሲ አውጥቶ የሚመራ ፖለቲከኛ ነው ያጣቸው። 30 ዓመት ባልሞላ ጊዜ ውስጥ ተለውጠው ተአምር የሰሩ ሀገራት ሞልተዋል። ለዛ ያበቃቸው የፖሊሲ ጥንካሬያቸውና የማስፈጸም ቆራጥነታቸው ነው። አፍሪካ የተማሩና ቆራጥ ፖሊሲ አስፈጻሚ ልጆች ቢኖሯትም በዚያው ተቃራኒ የቆሙ የከሸፈ ፖሊሲ የሚያወጡ ፖለቲከኞች ግን ታንቃለች። አፍሪካውያን በጊዜ ካልነቁና አቅጣጫቸውን ካላስተካከሉ በቀድሞ የቅኝ ገዢዎቻቸው የኳስ ሜዳ መራገጫ ሆነው ይቀጥላሉ። የመንቃቱ ጊዜ አሁንና አሁን ነው። የአፍሪካውያን አባባል እንደሚል አሳ ለማጥመድ ከፈለክ ዛፍ ላይ አትፈልገው። ዛፍ ላይ ወጥተን አሳ ለማጥመድ ስንታገል ብዙ ጊዜያችንን አጥፍተናል። መቼም አሳውን እዛ አናገኘውም። ዲሞክራሲ ስለሚባለው ነገር እኛ አፍሪካውያን እንደገና ልናስብበት የሚገባ ይመስለኛል። ይህን ቃል ድሮ በወጣትነት ጊዜ እጠቀምበት እንደነበረው አይነት ሁኔታ እየጠቀምኩበት አይደለም። ቃሉን ከብዙ ጥንቃቄ ጋር ነው የምጠቀምበት። በአሁኑ ጊዜ ዲሞክራሲ ከሚለው ቃል ይልቅ መልካም አስተዳደር የሚለውን ቃል በአማራጭነት መጠቀሙን እመርጣለሁ። ይህን ስል ምን ማለቴ ነው? ህዝብ በቀጥታ የሚሳተፍበትና የሚያስተዳድረው እንዲሁም ለህዝብ ጥቅም ሊውል የሚችል ፖሊሲ የሚቀረጽበት የመንግስት መስተዳድር መመስረት ማለት ነው። ለሚያወጣው ህግ ተገዥና ተጠሪ የሆነ በዲሲፕሊን የታነጸ ቆፍጠን ያለ የመንግስት አስተዳደር ሊኖር ይገባል። አፍሪካ በእድገት መስመር ላይ እንድትገባ ከተፈለገ፣ መልካም አስተዳደር እንዲመጣ ከተፈለገ የሐሳቦች ውድድር ወደ ሐሳብ ብፌ ጠረጴዛ መቅረብ አለባቸው። እነዚህን በጠረጴዛው ላይ የተዘረጉትን የብፌ ሐሳቦች ለማስፈጸም ጠንካራ ዲሲፕሊን ያለው መልካም አስተዳደር ያስፈልጋል። ላወጣውና ላጸደቀው ለራሱ ህግና ፖሊሲ የሚገዛ መንግስት ሲኖር ብቻ ነው የእድገት መንገዱ ቀና የሚሆነው። የሚወጡት ፖሊሲዎች ሁሉን ያስደስታሉ? ይህ ሊሆን አይችልም። የሚወጡት ፖሊሲዎች አብዛኛውን ህዝብ የሚጠቅሙና ወደ እድገት የሚመሩ ከሆነ ግን ያንን የሚያስፈጽም የጨከነ አመራር ሊኖር ይገባል። ፖሊሲ ማውጣት በራሱ ግብ ሊሆን አይችልም። ይህን ለማስፈጸም ብቃትና ፈቃደኝነትም ብቻ በቂ አይደለም። ዘላቂ እድገት በአንድ ሀገር ውስጥ ለማምጣት መልካም ፖሊሲ ከዘላቂ ሰላም ጋር መዋሃድ አለበት። ያለ ዘላቂ ሰላም እድገት ሊመጣ አይችልም። አንዱ ሲገነባ ሌላው በጦርነት የሚያፈርስ ከሆነ ውሃ ቅዳ ውሃ መልስ ነው የሚሆነው። ይህ ለእኛ ኢትዮጵያውያን የትውልድ ዳፋ የሆነብን አዙሪት በሽታ ነው። ሰላም ለአንድ ሀገር የማዕዘን ድንጋይ ነው። አንድ የህንዳዊ አባባል አለ። ወንዙ ላይ ስታፈጥ ብትውል ወንዙን አትሻገረውም። ወንዙን ለመሻገር መሻገር ጀመር። እኛ አፍሪካውያን ዳር ቆመን ብዙ አፍጠናል። የተፈጥሮ ሀብታችንና የሰው ኃይላችንን በመልካም ፖሊሲ አጣምረን በዘላቂ ሰላም ላይ መስርተን ዘላቂ የእድገት ጉዟችንን መጀመር አለብን። ህልመኞች ሆነን ፈዘን ቆመናል። ከህልማችንና ከመፋዘዛችን ልንነቃ ይገባል። ጊዜው ደግሞ ነገ አይደለም፣ አሁን ነው። ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።